አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ጥሩን ይግለጽልን። ብዙዎቻችን የምንጸልየው ጸሎት ከንቱ ጸሎት ነው። ከንቱ ጸሎት ማለት ወደ እግዚአብሔር የማያርግ፣ እግዚአብሔር የማይቀበለው፣ ከእግዚአብሔር ዘንድ መልስ የማያሰጠን፣ ችግራችንን የማይፈታ፣ መከራችንን የማያርቅ፣ ከክፉ መናፍስት የማያላቅቅ፣ የማይፈውስ፣ ውስጣችንን የማያድስ፣ ከእግዚአብሔር ጋር በፍጹም የማያገናኘን፣ የእግዚአብሔርን ምሕረት እና ቸርነት ወደኛ የማያመጣ ጸሎት ማለት ነው። ከንቱ ጸሎት የምንለው ጸሎታችን በቂም፣ በበቀል፣ በኃጢአት፣ በውሸት፣ በትዕቢት፣ በምቀኝነት፣ በውስጣዊና በውጫዊ ክፋት የተበረዘውን ፍቅር የሌለውን ነው። የብዙዎቻችን ጸሎት በሬት የተለወሰ ማር ነው። ማር በሬት ሲለወስ ጣፋጭነቱን፣ የተፈጥሮ መድኃኒትነቱን ያጣል። የብዙዎቻችንም ጸሎት ልክ ማሩ በሬት እንደተለወሰ ሁሉ ጸሎታችንም በቂም የተለወሰ ነው። ጸሎታችን በውስጣዊና በውጫዊ ክፋት የተለወሰ ነው። ጸሎታችን በዝሙት፣ በውሸት፣ በሐሜትና በክፋት የተለወሰ ነው። እንዲህ አይነት ጸሎት ከንቱ ጸሎት ነው። በሬት የተለወሰ ማር መድኃኒትነቱን እንደሚያጣ ሁሉ የኛም ጸሎት በቂም፣ በክፋት፣ በውሸት፣ በሐሰት፣ በኃጢአት የተለወሰ ስለሆነ ለኛም ለሰውም መድኃኒት አይሆንም። በስጋም በነፍስም የታመምነውን አይፈውስም። ምክንያቱም ጸሎታችን በሬት የተለወሰ ማር ነውና ሰው በሰደብንበት፣ ሰው ባማንበት፣ ሰውን ክፉ በተናገርንበት፣ ሐሰት በተናገርንበት አፋችን ውዳሴ ማርያም፣ አርጋኑን፣ ሰይፈ ሥላሴ፣ ዳዊትና የትኛውንም ጸሎት በኃጢአት በተበላሸው አንደበታችን፣ በኃጢአት በቆሸሸው ማንነታችን ብንጸልይ እግዚአብሔር አይሰማንም። በዚህም ጸሎታችን ከንቱ ይሆናል። አንዳንዶቻችን ጠዋት አሊያም ከሰዓት ቤተሰባችንን፣ የሥራ ባልደረባችንን፣ የትዳር አጋራችንን፣ ወዳጃችንን የምናውቀውንም ይሁን የማናውቀውን ሰው ተሳድበን፣ ሰው አስቀይመን ማታ ለጸሎት እግዚአብሔር ፊት እንቆማለን። አንዳንዶቻችን ሐሜቱን፣ ውሸቱን ተናግረን ኃጢአት ሰርተን ሰውንም እግዚአብሔርንም በድለን ልክ ጽድቅ እንደሰራ ሰው በደላችንን ረስተን ክፋቱንና ኃጢአቱን እንደ ጽድቅ ቆጥረን ያለ ጸጸት፣ ያለ ይቅርታና ያለ ንስሐ ጸሎት እንጸልያለን። ሰውንም እግዚአብሔርንም ያስቀየምንበትን አፋችንን ለጸሎት እንከፍታለን። ታዲያ እግዚአብሔር በየት በኩል ጸሎታችንን ይስማ? በየት በኩል ጸሎታችንን ይቀበል? በዚህም ብዙዎቻችን በኃጢአታችንና በክፋታችን ለጸሎታችን እንቅፋት ሆነናል። ቅዱስ ዳዊት በመዝሙር 141 ቁጥር 3 ላይ አቤቱ ለአፌ ጠባቂ አኑር፣ የከንፈሮችንም መዝጊያ ጠብቅ በማለት እግዚአብሔርን ተማጽኗል። በእውነት አፋችን ጠባቂ ያለው ወይም አፋችንን እንጠብቃለን? አፋችን ክፉ እንዳይናገር መዝጊያ ያለው? የብዙዎቻችን አፍ ከሐሰት፣ ከሐሜት፣ ከስድብ በአጠቃላይ ከኃጢአት አይጠበቅም። ከንፈራችንም መዝጊያ የለውም። መዝጊያ የሌለው ቤት ሌባውም ውሻውም ይገባበታል። የኛም ከንፈር ሐሜት፣ ውሸት፣ ክፋት፣ ስድብ ይገባበታል። በዚህ አፋችን ብንጸልይ፣ በዚህ ከንፈራችን ብንጸልይ ጸሎታችን ከንቱ ይሆናል። እስኪ ጸሎት ከመጸለያችን በፊት የልማድ ጸሎተኛ ሳይሆን እውነተኛ መንፈሳዊ ሰው እንሆን። እውነተኛ መንፈሳዊ ሰው እውነተኛ ጸሎት ይጸልያል። ወዳጆቼ ከአንድ ምንጭ ሁለት አይነት ጣዕም ያለው ውሃ አይመነጭም፣ ወይም አንድ ጉድጓድ መራራና ጣፋጭ ውሃ አያመነጭም። ከኛ ከአንዱ አፍ ግን ጸሎትና ውሸት፣ ጸሎትና ሐሜት፣ ጸሎትና ስድብ፣ ጸሎትና ክፋት፣ ጸሎትና ኃጢአት ይመነጫል። የሚገርመው ሰውን ወይም ልጆቻችንን መርቀን እንኳን የማይደርስላቸው ጸሎትና ኃጢአት በተቀላቀለው አፋችን ስለምንመርቅ ነው። ስለዚህ ከኛ አፍ መራራና ጣፋጭ የተቀላቀለው ወይም ጸሎትና ኃጢአት የተቀላቀለው ጸሎት ከአፋችን ይመነጫል። በዚህም ጸሎታችን ከንቱ ጸሎት ይሆናል። ቅዱስ ጳውሎስ በቆላሲስ መልእክቱ በምዕራፍ 3 ቁጥር 8 ላይ ከአፋችሁ ስድብን
የሚያሳፍር ንግግርን እነዚህን ሁሉ አስወግዱ በማለት ሰው አንደኛ ካፉ ስድብን ካላስወገደ፣ ሁለተኛ የሚያሳፍር ንግግርን ካፉ ካላራቀ መንፈሳዊ ሕይወቱ ባዶ እንደሚሆን ጸሎቱም ከንቱ እንደሚሆን ተናግሯል። የኛ የመንፈሳዊ ጸሎት መገለጫችንና የጸሎታችን መገለጫ ስድብና የሚያሳፍር ንግግር አይደል? በተለይ በአሁኑ ጊዜ የብዙዎቻችን የመንፈሳዊ ሕይወታችን መገለጫ ስድብና የሚያሳፍር ንግግር ነው። ሰው እየተሳደብን የሚያሳፍር ንግግር እየተናገርን በዚህ አፋችን የትኛውንም ጸሎት ብንጸልይ ጸሎታችን ቅድመ እግዚአብሔር አይደርስም። ለዚህም ነው አብዛኞቻችን ብዙ ዓመት ጸልየን የጸሎታችንን መልስ ያላገኘ ነው። ለዚህም ነው ጸሎታችን ለችግራችን መፍትሄ ያላመጣው ወይም ችግራችንን ያልፈታው። ጸሎት ምንጩ ከውስጥ ነው። ውስጣችን ልክ ካልሆነ፣ ውስጣችን በክፋት በኃጢአት የተመላ ከሆነ ጸሎታችን እንደ መራራ ውሃ ምንጭ ነው። ብዙዎቻችን ጸሎት ስንጸልይ የምንጠነቀቀው ለቃላት ግድፈት፣ ለአነባበብ ስርዓት፣ ለጸሎቱ ይዘት እንጂ ውስጣችንን ለማንጻት፣ ውስጣችንን በቅድስና ለማስጌጥ፣ ውስጣችንን በመልካም ነገሮች ለመገንባት አንጨነቅም። መንፈሳዊ ነን የምንለውም የምንጠነቀቀው የምንጨነቀው በመጽሐፍ ለምናደርሰው ጸሎታችን እንጂ ለእግዚአብሔር አንጠነቀቅም። ውስጣችን በኃጢአትና በክፋት ቆሽሾ ጸሎት ማድረግ በራሳችን ላይ ማሾፍ ነው። ልብሳችን ሲቆሽሽ ቆሻሻውን የምናነጻውንና የምናጥበውን ያህል ውስጣችን፣ ነፍሳችን፣ ስጋችን በኃጢአት ስትቆሽሽ በንስሐ አናነጻም፣ በንስሐ አንነጻም። ጌታችን በዚህ በማቴዎስ ወንጌል በምዕራፍ 9 ቁጥር 17 ላይ ባረጀ አቆማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢያደርግ ግን አቆማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቆማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲሱ አቆማዳ ያኖራል፣ ሁለቱም ይጠባበቃሉ በማለት በምሳሌ ተናግሯል። ይህ የጌታችን እውነተኛ ምሳሌያዊ ትምህርት የኛን የጸሎት ሕይወት ይመለከታል። ባረጀ አቆማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢያደርግ ግን አቆማዳው ይፈነዳል ያለው የኛ መገለጫ ነው። እንደ አዲስ የወይን ጠጅ የሆነውን ጸሎታችንን እንዳረጀ አቆማዳ በሆነው በኃጢአት ባረጀ ውስጣዊ ማንነታችን ውስጥ ጸሎታችን ተቀባይነት አይኖረውም፣ ኃይልና ተሰሚነት አይኖረውም። ብዙዎቻችን ውስጣችን ያረጀ ያፈጀ አሮጌ አቆማዳ ነው። ወጣት ነን፣ ጎልማሳ ነን፣ ነገር ግን ውስጣችን በክፋት አርጅቷል። ውስጣችን በውሸት፣ በምቀኝነት፣ በቂም በቀል፣ በዝሙት፣ በተለያየ ኃጢአት አርጅቷል። አብዛኞቻችን ንጹህ ልብስ ለብሰን ንጹህ ነጠላ ለብሰን በንግስ ወይም በክብረ በዓል በቤተ ክርስቲያን ብንታይም ውስጣችን በኃጢአት ቆሽሿል። ውስጣችን አዲስ የወይን ጠጅ አቆማዳ ሳይሆን በኃጢአት በክፋት ወዘተ ያረጀ አሮጌ አቆማዳ ነው። ስለዚህ ጌታችን የወይን ጠጁም ይፈሳል አቆማዳውም ይጠፋል እንዳለ ሁሉ በእውነተኛ ንስሐ ባልታደሰ ሰውነት በአሮጌ ማንነት የምንጸልየው ጸሎት ከንቱ ሆኖ ይፈሳል፣ ጸሎታችንም ይጠፋል። አሮጌ አቆማዳ ስላረጀ ቀዳዳ ይኖረዋል። በዚህም አዲስ የወይን ጠጅ በሚጨመርበት ጊዜ ያፈሳል። እኛስ ውስጣችን በኃጢአት ያረጀ አቆማዳ ሆነን ስንት ጸጋችንን፣ ስንት በረከታችንን፣ ስንት ረድኤታችንን፣ ስንት ክብራችንን በዝሙት ቀዳዳ አፍስሰን አባክነናል። አሮጌ አቆማዳ በጊዜ ሂደት በማርጀት ብዛት ይፈርሳል። እኛስ አሮጌ አቆማዳ ሆነን ስንት ጊዜ በዝሙት ፈርሰናል፣ ስንት ጊዜ በተለያየ ኃጢአት ፈርሰናል። ጌታችን በአሮጌ አቆማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢያደርግ ወይም ቢጨምር ግን አቆማዳው ይፈነዳል ብለዋል። ዛሬም አዲስ የሆነው የእግዚአብሔር ቅዱስ መንፈስ ወደ ውስጣችን እንዳይገባ ውስጣችን በኃጢአት የፈረሰ በዝሙትና በተለያዩ ኃጢአቶች የረከሰ ስለሆነ ጌታችን አዲስ የወይን ጠጅ የሚያኖር የለም ስላለ ውስጣችን ቅዱስ የሆነው የእግዚአብሔር መንፈስ የለም። ምክንያቱም ውስጣችን በንስሐ ያልተሰራ በመንፈሳዊ ሕይወት ያልተገራና ያልታደሰ አሮጌ አቆማዳ ነውና ለእግዚአብሔር ጸሎት ስናቀርብ በኃጢአት የቆሸሸውን ውስጣዊ ማንነት
የሚታየውን ሰውነት በንስሐ አጥበን በንስሐ በታጠበ ሰውነትና ማንነት ጸሎታችንን ስናቀርብ እግዚአብሔር ንጹህ የሆነውን የጸሎት መስዋዕታችንን ይቀበላል። እግዚአብሔርን እያወቁ ከእግዚአብሔር የራቁ ሰዎች አሉ። እግዚአብሔርን እያገለገሉ ከእግዚአብሔር ቤት የኮበለሉ አሉ። ይቀድሳሉ፣ መስዋዕት ያቀርባሉ፣ የሚደረገውን ነገር ሁሉ ያደርጋሉ። በስጋቸው አገልግሎት ይሰጣሉ፣ በነፍሳቸው ግን ከእግዚአብሔር ጋር ተለያይተዋል፣ ከእግዚአብሔር ርቀዋል። በመቅደሱ በስጋቸው አሉ፣ በነፍሳቸው ግን ከእግዚአብሔር ጋር የሉ። በቤተ መቅደሱ እያገለገሉ እዛው እየኮበለሉ ይኖራሉ። ንስሐ አይገቡም። ለምእመናኑ የመዳን ሳይሆን የመጥፋት ምክንያት ይሆናሉ። ምእመናኑን ከማቅረብ ይልቅ ያርቃሉ። መንፈሳዊ አገልግሎትን ለግል ጥቅማቸው ይጠቀማሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ አደራ ብሎታል። ጴጥሮስ ሆይ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ፣ በጎቼን ጠብቅ ብሎታል። ዛሬ በጉን፣ ጠቦቱን፣ ግልገሉን የሚጠብቅ የለም። ዛሬ በጉን የሚበላ ነው ያለው፣ የሚጠብቅ የለም፣ የሚያሰማራ የለም። ስለዚህ እግዚአብሔር አምላካችን በቤቱ የሚያገለግሉ በቤቱ የኮበለሉትን ተመለሱ፣ ንስሐ ግቡ፣ ልባችሁንም ወደ እግዚአብሔር መልሱ እያለ ይጠራል። እንዴት አሁንም እኮ ያስያዘችኝ በቀደም በሱ ነው። እንዴት ብዬ ልጥራልህ? ማን ነው ስሙ? ሚካኤል ነው። ተጫወተብኝ። ከዛ እንዳወረደኝ አሁንም ከሷ ሊያወጣኝ ነው። እንደ እስላም ከዛ ማውረዱን የት ያውቃል? እኔ አውቃለሁኝ። እኔ አውቃለሁኝ። ማን ነው ባለቤቱ? እኔ አውቃለሁኝ። ከላይ መውረድ? እሱ አይደለ ወደዚህ ያወረደኝ ነው እንዴ? ነው። እሱንማ ለምን እንክዳለን? ለምን እንክዳለን? አይካድም። እሱ አይካድም። እንካድም ብንል ምን እናመጣለን? እውነታውን አንቀይረው። ብንክድም እውነታውን አንቀይረው። እውነቱ አይቀየርም። እንዴት ብለን መቀየር የምንችለው አለ፣ መቀየር የማንችለው አለ። መቀየር የምትችሉትም አለ። ግን እንቀይር ብንል ራሱ ማንቀይረው አለ። እሱ ነው። አሁን ደግሞ እንዴት እንደተያዝኩ ታውቃለህ? ግማሽ ጎኗ ክርስቲያን ነው ዘመዶቿ። ግማሽ ጎኗ የት ሀገር? ወለየ ናት። ወለየ ናት። እና ግማሽ ጎኗ የክርስቲያን ቤተሰብ አለ። እና እዛ ስትኖር የአንዱ የአክስቷ ልጅ መጥቶ አብሯት መኖር ጀመረ። ክርስቲያን ነው። ክርስቲያን ብትሆኚ ያለ ጨቀጨቃት። እናት ልጅቷ ተቀበለችው። ማየት 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 ይሄንንማ ሄጄ ታምሩን ማየት አለብኝ አለች። ወደዚህ የት ሀገር ነው ያየችው? ሳውዲ። በኢንተርኔት አየችው። ሆነ ብላ ስራዬ ብላ መከታተል ጀመረች። እኔ ደግሞ ጭንቅላቷን ቀይሬ ይሄ እኮ ውሸት ነው፣ አንቺ እኮ ጤነኛ ነሽ፣ ምንም የለብሽም፣ ለምን ራስሽን በሽተኛ ነኝ እያልሽ ታሳምኘዋለሽ፣ ለምን ለማበር ትዘጋጃለሽ ብዬ አሳመንኳት። አንዳንዴ በጣም ሲደክመኝ ስጥላት አሳውቃታለሁ። ወድቃ ማለት ነው። ድሮ እንደዚህ ቡዳም አለን። እነሱ ሲሆኑ ራሷን አታውቅም። አሁን ግን ራሷን ማወቅ ጀመረች። ጥለናት ራሷን እናሳውቃታለን። ጥለናት የምታወራውን እናሳውቃታለን። ይሄማ ውሸት ነው፣ እኔ ጭንቅላቴን በውሸት አሳምኘው ነው፣ ምንም የለብኝም ብላ ተቀመጠች። እሱ ግን ሲጨቀጭቃት ፊልሙን ሲያሳያት፣ መዝሙር ሲያዘምርላት፣ ምን ሲላት መጨረሻ ላይ እሳቸውማ ሄጄ ማየት አለብኝ ብላ ወሰነች። ወረቀቷን ብልሽት አድርጌ አሸዋት። እዛ አሸዋት። የነበራትን ገንዘብ ጭርስ አድርጋ አሰርታ ምጥጥ። ለምን እድናለሁ ብላ መጣች። በቃ ተያዝክ። ጨብጠኝ። እንዴት ብዬ ሸኘኝ? ስንት ናችሁ? 5 ሰይጣን አጋንንት ባል ሰይጣን ቡዳ አይነጥላ ባል ብለህ እንደው በድፍረት ትናገራለህ? ነኝ አልወለድኩም እንጂ ነኝ። ትወልዳለህ? እሱ ብቻ ነበር ያቃተኝ። እሱም ብላ ነው እዚህ የመጣችው። አሁን እንደዚህ በሚሆንበት ጊዜ መንፈሱ የሚፈልጋቸውን አይነት ባል ይፈልጋል። መንፈሱ የሚፈልጋቸውን አይነት የዛ ጊዜ ከመንፈሱ ጋር የተያያዘ ነው የሚወለደው ልጅ ደግሞ የዛኑ ያህል ያጋንንቱን ባህሪ
የሁለቱንም በአጋንንት ባህሪ ያካተተ ይሆናል። የስጋ አባቱ ሰው፣ የመንፈስ አባቱ ደግሞ አጋንንት ይሆናል ማለት ነው። ከዛ በኋላ በቃ አስቸጋሪ ነገር ነው። አኗኗሩም፣ አካሄዱም፣ ጠባዩም ሁሉም ነገር መናፍስቱ በሚወክለው አይነት አኳኋን የሚኖር ይሆናል። ምናልባት ብታገባ ምን ታረግ ነበር? ምስቅልቅልቅልቅል ምስቅልቅል ነው የማደርገው። ያው አሁንም እኮ አላረፈችም። ስትጀምር ገብቼ እላታ ስትገባ ችግሯ ደግሞ ማለት ነው ሴቱም ወንዱም ይወዳታል። ጥሩ ልጅ ናት፣ ጥሩ ናት ምናምን ወሬ ያለ ወሬ ዝም ብለው ያወራሉ። ታዲያ ምን ቸገረህ አንተ? እኔ አልፈልግም። በቃ የኔ ብቻ ታውቃለህ፣ የኔ ብቻ እንድትሆን ነው የምፈልገው። አንተ ብቻ? የኔ ብቻ። ለመሆኑ እንደው አንድ ቀን ልብስ እንኳን ገዝተህላት አታውቅም? አመቻቻለሁ፣ ነገሩን አመቻቻለሁ። ደግሞ እንድትለብስም አልፈልግም። እንደምታያት ዝተት ናት። በእሷ እድሜ እንዳሉ ሳይሆን ዝትትትትት ታረጋታለሁ። ለምንድን ነው እንዳትለብስ የምትፈልገው? በቃ ሌላ እንዳያት ደግሞ አንዳንዴ ወፈፍ አድርጓት ለብሳ ሄደሽ ቀን ከዛ ስትመጣ እኔ በተራ ይዤ ድፍት አረጋት። ትገርፋታል። ዝም ብለን ቃላቶች እንጠራለን። እስኪ አስለቅቀው። እንዴት ብለን እንደምታስለቅቅ አሳየኝ። ያማራቶ ሻማ አይ እንዴ አንደዛ ይሄ ነው ምልክታችን። ለምን ሚስጥራችን ይበተናል? በቅዱስ ሚካኤል ስም ታዘዛቸዋ። ሚስጥራችሁን አውጡ። ግድ የለም እኔ ነግሬውታል፣ እዛም ነግሬውታል። እኔ እጄ ነበር ሄደህ ነበር። ከዚህ በፊት ሚስጥር ነግሬውታል። እሺ እንዳለ ሚስጥሬን አውጥቻለሁ። ሁለተኛ መድገም ያስፈልገኝ ለማይገባው የአዳም ዘር መድገም ያስፈልግ። እሺ እና የተመለስኩት የልጁን ድክመት አይቼ ሄጄ ነበር። አብሳሪው ሸኝቶኝ ሄጄ ነበር። አይ ስሙን ጥራ። አብሳሪው ብቻ አይደለም ማን? እሺ ቅዱስ ገብርኤል። አዎ ሸኝቶኝ ሄጄ ነበር። ቅዱስ ገብርኤል ሸኝቶ ሄደ ነበር። ግን አየር ላይ ነበርኩ። ተነጋግረናል ከአብሳሪው። በማቴዎስ ወንጌል በምዕራፍ 12 ከቁጥር 43 ላይ እንዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ የሚል ቃል አስቀምጦልናል። አንድ ርኩስ መንፈስ ከወጣ በኋላ ወደ በረሃ ሄደ፣ ውሃ በሌለበት በረሃ ሄደ። ግን በዛ በበረሃው ሲዞር ከቆየ በኋላ ውሃ በሌለበት በረሃ ውስጥ ከተንከራተተ በኋላ ተመልሶ ወደ ቀድሞ ቦታው ሊመለስ ወደደ። አየም ተመለከተም። ሲመለስ ቤቱ ተጠርጎ ተጎዝጉዞ አምሮለት ተለቅልቆ አገኘው ይላል። ከዚያም በኋላ ከሱ የከፉ 7 አጋንንትን ይዞ አምጥቶ ገባበት። ይሄ ቅዱስ ጌታችን መድኃኔዓለም ኢየሱስ ክርስቶስ ለዛ ሰው ወየውለት፣ ከቀደመው ይልቅ የኋለኛው ይብስበታል፣ መከራው ይብስበታል ብሎ መለየት በአብርሃም ሕይወት ውስጥ ዘፍጥረት ምዕራፍ 12 ቁጥር 1 ላይ እንዲህ ይላል። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህ ከአባት ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ተለይተህ የሚለውን ቃል ነው የያዝነው። ለእግዚአብሔር መንፈሳዊ ሞገስና የክብሩ መግለጫ ለመሆን የመጀመሪያው ደረጃ አንዱና ክርስቲያናዊ ሕይወትን በድል ላይ ይዘን ወይም በትግል ውስጥ ቆመን በድል አምባ ላይ መሰረታችንን እንድናጸና ከሚረዳን ክፍል ውስጥ አንዱ ይሄ መለየት ነው። ተለይ፣ በቃ ከዘመዶችህ፣ ከአባትህ፣ ከአገርህ፣ ከወገንህ፣ ከመንደርህ፣ ካደክበት ቤት ተለይተህ ውጣ። በቃ ብዙዎቻችን ትልቁ ችግር መለየት ላይ ያለን አቋም ጠንከር ያለ ስላልሆነ ተመሳስለህ እደር የሚለው ባህሪ ከሐሜቱም ከክፋቱም ከተንኮሉም ከትችቱም ጋራ አብረን ባናኗራችን ውስጥ የጋራ የሆነ አሰላለፍ እንዲኖረን ፈቃደኞች ነን። ለምን ያኮርፉኛል? ጸሎት በምጸልይበት ጊዜ ሁሉም የሚቀየሙ መስሎ ከታያቸው ለዛሬ ላቁም ብለን ያቆምናቸውም ጊዜያቶች አሉ። የይሉኝታ ጠባያቶች የመለየትን መንፈሳዊ ጸጋ እንዲጠነክር አያደርጉትም። የጓደኞቻችንን ገጽታ በሚገባ ስለምንረዳ ባህሪያቸው ከእግዚአብሔር አምላክ ቅዱስ መንፈስ ጋር የመገናኘታቸው
ኃይል ደካማ መሆኑን ስለምናቅ እነሱን ላለማሳጣት ስንል አንዳንድ ጊዜያቶችን በዝምታ መርጠን ከባህሪያቸውና ከሐሳባቸው የተስማማንባቸውም ጊዜያቶች አሉ። በዚህ ወቅት ዲያብሎስ በእያንዳንዱ ያለውን አካሄዳችንን መረጃ በመሰብሰብ መለየታችን ላይ የቱ ጋር እንቅፋት እንደሚመጣ ግንዛቤ ያገኛል። ያልተለየ ክርስቲያን ለየት ብሎ በመንፈሳዊ ጽናት ያልቆመ በበረከቱ በኩል አልፎ የጸጋው ምስጢር ተካፋይ መሆን አይችልም። ዛሬ የቤተ ክርስቲያን አገልጋዮችን ትልቁ ፈተናቸው በመለየት ባለው አቋም ላይ ያላቸው ጥንካሬ፣ ለእምነት የሚሰጡት ቦታና ፍቅር የሚለካው ከመድረክ በስተጀርባ ባለው አኗኗራቸው ጭምር ነው። ከክፉ መንፈስ ጋር አንድ ጋር የሚሰሩበትን አጋጣሚ ፈተናዎች በሚገባ ተሻሽለውና ራሱን አዳብሮ የሚመጡትን በቀጥታ መቀበል በሚጀመርበት ጊዜ ይሄ የመለየት ተስፋ አይደለም። መለየት ክርስቲያናዊ ሕይወት እንዲህ ነው የሚለው ከአባትህ፣ ከዘመድህ፣ ከወገንህ፣ ከአገርህ፣ ከጎሳ፣ ከዘር ቆጠራ፣ ከሐሜት፣ ከጥላቻ ይህ ሁሉ ከሚኖርበት ቦታ ሁሉ ተለይተህ ውጣ። ልክ መውጣት ሲጀምር ደግሞ እግዚአብሔርን እየሰማ ያወጣ ስለሆነ ተለይቶ በሄደበት መንገድ ላይ በጎደለው ነገር ላይ ሁሉ የሚጠይቀው ማንን ነው ማለት ነው? እግዚአብሔርን ይጠይቃል። በቃ የተለየ ሰው እግዚአብሔርን ይጠይቃል። ተለይ ያለውን ጌታ መለየት ሲጀምር በተለየበት አኳኋን ውስጥ ደግሞ ተከታታይ ባህሪያቶች ይኖሩታል። ልክ መለየት አቅጣጫ ከመቀየር ሁለተኛው ክፍል ጋር የተያያዘ ነው። ዛሬ ብዙዎቻችን አቅጣጫ አልቀየርንም። አንዳንዴ ለመለየት እንሞክራለን። ዛሬ ወደዚህ ጉባኤ መጥተናል። ከዚህ ጉባኤ መልስ የተማርነውን ያወቀውን የተራዳነውን ነገር የሚያተረማምሱ ዘመዶች እና ቤተሰቦች፣ ጓደኞች እና እናቶች፣ አባቶች አሉን። ትምስምሱን የሚያወጡት እዚህ በዓይንህ ያየኸውን ጨለማ አድርገው የተረዳኸውን አንተ ያወቀውን ሌሎቹ ምንም የማያውቁት እንደገና ሌላ አይነት ጨለማ ውስጥ ሲከቱህ መለየትን ያላጠበክ ስለሆነ ትንጋደዳለህ፣ ትንሻፈፋለህ፣ ትጠራጠራለህ፣ ትዋልላለህ። መለየት አቅጣጫን የመቀየር ገጽታን ማረጋገጫ ነው። ተለይተን እንቆምና ተመልሰን ደግሞ አቅጣጫ ስለማንቀይር እዛው ተመልሰን ረመጥ ውስጥ እንገባለን። ተመልሰን እዛው አመፃ ውስጥ እንገባለን። በዚህ አይነት አኳኋን ውስጥ የክፉ መንፈስ ልቦናችንን ሰልሎ የማግኛ ዘዴው አንደኛው ክፍል በመለየታችን ላይ ያለውን አቋም የቱን ያህል ጠንካራ መሆናችንን ለመለየት መቻሉ ነው። እዚህ የምናየው ከተለየ በኋላ አቅጣጫ ሲቀይር እናያለን። ከዛ በፊት ግን ተስፋዎች በሕይወት ውስጥ መጓጓዣ መንገዶች ናቸው። አንድ ክርስቲያን በውስጡ የተስፋ ኃይል ከሌለው ብስጩ፣ ተነታራኪ፣ ጠበኛ፣ ነገረኛ፣ አንዳንዴም ምቀኛ፣ ክፉ መንፈስ ሾልኮ በሚያገባው ሐሳብ ተስማሚ ይሆናል። እግዚአብሔር ይናገራል፣ አብርሃም ይመዝናል። እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። የምድር ነገሮች ሁሉ ባንተ ይባረካሉ። ለመለየት ትልቁ ነገር እንዲሁ በባዶ አይደለም የምትለየው። ዛሬ ሰዎች የሚሰሙን በባዶ ይመስላቸዋል። ጸሎት ጸልዩ በረከት ታገኛላችሁ ሲባሉ ይኸው ጸለየን በረከቱ ግን አልመጣም እያሉ ይጮኻሉ። እሺ ጸሎት ጸልዩ ጠላታችሁ ከውስጣችሁ ይወጣል። ጸለየን ይኸው ጸለየን ግን አልወጣም ይላሉ። እንደገና አሁንም የምንፈልገው ብዙ ነገር አለ፣ ከብዙ ነገር አንዱ እንኳ አልተሳካም ይላሉ። መለየቱ ላይ ምንም አቋም ስለሌለን የውስጣችን መዋለልና በተስፋ ኃይል ልቦናችን አለመያዙ የነገውን ጊዜ ጠላት በጥንቃቄ እንዲመለከተው ያደርጋል። እና እዚህ የምናየው አብርሃም የሚከተሉትን ቃሎች ሰማ። ታላቅ ሕዝብ
አደርግሃለሁ። ይሄ ነው በቃ ህዝብ አደርግሃለሁ አለው። እሱ እኮ አሁን ወደ ማርጀቱ መስመር ውስጥ ገብቷል። እግዚአብሔር ደግሞ የሚናገረው ሌላ፣ አሁን አብርሃም ያለበት ደረጃ ሌላ፣ ግን ደግሞ ታላቅ ህዝብ አደርግሃለሁ ይለዋል። እሺ አለ። ለመለየት እሺ ያስፈልጋል አያስፈልግም? እሺ ለመለየት ነዋ። የሚናገርህ ከሰማይ ከሆነ አንተም እሺ የምትለው የሰማዩን ነው። የሚናገሩህ ምድራዊ ከሆነ አንተም እሺ የምትለው ምድራዊውን ነው። ሆኖም ግን እነዚህ ሁሉ በሽታ ውስጥ የሚነግዱ ጦርነቶች ናቸው። ግን የሚበልጠውን ለመምረጥ ተፈጥሯችን በስላሴ አርአያ የተያዘ ነው። አሁን እዚህ ታላቅ ህዝብ አደርግሃለሁ፣ ታላቅ ህዝብ ሆናለሁ በጌታ ያለና ምንድነው ታዲያ የተናገረው? ፈጣሪ ከሆነ ለምን አልወጣም አለ። አንዳንድ ጊዜ ይሄ ነገር ስለማይገባን ስግደቱ፣ ጸሎቱ፣ ጾሙ እነዚህ ነገሮች እየከበዱን ይመጣሉ። እንዲህ አይነት እውነቶች ደግሞ ሌሎች ብዙዎቹ ስለማይቀበሉ እኛም እየሰለችን እንመጣና በጓደኞቻችን መታከት ምክንያት ለእምነት የምንሰጠው ቦታ የነሱን መታከት የተካፈለ ስለሚሆን ስልቾች እንሆናለን። እለት እለት የሚያጫውቱን፣ እለት እለት የምናወራቸው፣ እለት እለት የምናገኛቸው ሰዎች በሃይማኖት ፍጹም የደከሙ ከመሆኑ ጋር ተያይዞ እኛም በይሉኝታ የመንፈሳቸውን ኃይል እንጋራለን። እግዚአብሔር ይቅር ይበለን። ከዚህ በኋላ ከተንኮለኛው ተንኮለኛ ስንሆን እንዳውም ብዙ ጊዜ አንፈጅም። ከምቀኛው ምቀኛ ስንሆን ብዙ ጊዜ ለክርስቲያኖች ይህ አይፈጅም። ለምን ቢባል ዲያብሎስ ክርስቲያኖችን በእያንዳንዷ ሰዓት ማድከም መቻሉን ካረጋገጠ ራሱን እንደ ጀግና አድርጎ ስለሚቆጥር ነው። ሌላው በወጥመዱ የገባለት ለዘመናት በክፋት ያረጁ በተንኮል ላይ እድላቸውን የመሰረቱ ሰዎች እነሱ የትም እንደማያመልጡት ካረጋገጠ በኋላ በብዛት መናፍስቱ የሚሰለፈው ክርስቲያኖች ሕይወት ላይ ነው። ለዚህ መለየትህን፣ አቅጣጫ መቀየርህን፣ በተስፋ ላይ መቆምህን፣ በክርስቶስ ሥጋና ደም መባረክህን በእውነት አይወደውም፣ አይፈልገውም። ለዚህ ሁልጊዜ ሳትለይ እንድትኖር ያደርግሃል። ያልተለየ ሕዝብ ደግሞ ያልተለየ ትውልድ ሁልጊዜ አሕዛብ ነው የሚሆነው፣ ክፉ ነው የሚሆነው። የግድ በስጋችን ውስጥ ክፉ ወይ መልካሙ ውጊያ ይከፍታሉ። ለክፉ ከሆነ ከክፉ ጋር ኖረህ በክፉ ኖረህ ለክፉ ኖረህ ታበቃለህ። ከእግዚአብሔር ጋር ከሆነ ለእግዚአብሔር ኖረህ በእግዚአብሔር ኖረህ ለእግዚአብሔር ትሆናለህ። በውስጠኛው ሕይወት ለቅሶ ውስጥ አይደለም ወደ እግዚአብሔር ቤት የገባችሁት። ስለዚህ ፍቅር የላችሁም። ዓይናችሁ ፍቅር የለውም፣ ፊታችሁ ፍቅር የለውም፣ ልባችሁ ፍቅር የለውም፣ እጃችሁም ፍቅር የለውም፣ ራሳችሁም ፍቅር የለውም። ጭንቅላታችሁ ማለት ነው። እሱ ራሱ ፍቅር የለውም። ፍቅር ያደረበት አይደለም። ቅናት ያንጨረጭረው፣ ምቀኝነት የጠበሰው የውስጥ ጠባሳ ቁስል አለበት። ነገ ሌላ አይነት የነርቭ በሽታ ይሆናል። ለምን? ውስጡ የተቀመጠ ክፉ ጠላት አለ። ቶሎ ትጃጃለህ፣ ቶሎ ትንገላጀጃለህ። ደንዝዝህን የኖርከው የምትናገራቸው ነገሮችም ማደንዘዣዎች ናቸው። ሰውንና ትውልድን የሚያደነዝዝ ነው። አያችሁ፣ የሳሙኤልም ቃል ለእስራኤል ሁሉ ደረሰ። መጀመሪያ ቃለ እግዚአብሔርን ሰማ። ከዛ ሲያወጣው ደግሞ ለእስራኤል ሁሉ ቃለ እግዚአብሔር ደረሰ፣ ለሁሉ ደረሰ። እግዚአብሔር የተመሰገነ ይሁን። በዩቱብ ብዙ ክርስቲያኖች ትልቅ ጉባኤዎች ሰርታችሁ እናንተ ዘንበላችሁ ሆሆበል እያላችሁት እንደምትሉ አይነት አይደለም የኛ ጉባኤ። በዩቱብ ከእናንተ ጉባኤ በላይ በአንድ ቀን ይማራል። ወደ ጉባኤያችሁማ እኛን አትፈልጉም እኮ እንዴ አይሆንም። እሱ ስለ መንፈስ ነው የሚያወራው ነው። እሱ የሆነ ነገር እሱ አያስፈልግም ነው የምትሉት። በቁም ትቃዣላችሁ። በዛኛው ቅዠት ረጅም ዘመን ሆናችሁ እኮ ስትቃዡ፣ ይሄኛው ደግሞ ወደ ቁም ቅዠት ተለወጠ። በውስጣችሁ የፍቅረ ቃለ እግዚአብሔር ኃይል የለም። በፍቅር ገብቶ በፍቅር አይወጣም። በፍቅር ተገልጾ በፍቅር ወደ ውጭ አይታይም። ፊታችሁ የፍቅር አይደለም፣ ክፉ ፊት ነው።
አቤት አቤት የክፋት ፊታችሁ በጣም የሚገርም ነው። የክፋት ፊትን የምታነቡት ስትሰግዱና ስትጸልዩ ነው። አለበለዚያ አይታወቃችሁም። እናንተም ጋር ባለው አይነ ጥላ የምትተያዩ ስለሆነ ሁሉም ሰላም ይመስላችኋል። ሁሉ በረከት ያለው ይመስላል። አይደለም አይደለም። ፊታችን ከማህፀን ጀምሮ ክፉ ፊት ሆኖ እንዲኖር እድሉን አግኝቷል። የቤተሰቦቻችን የተሰወረና ሁል ጊዜ በክፋት የጸኑ አባቶችና እናቶች ለኃጢአት ስርየት ጊዜ የሌላቸው በክርስቶስ ስጋና ደም ታንጸው ያልወለዱን ከመሆኑ ጋር ተያይዞ መንፈሳዊ ተስፋና እውነታዎች የሚታዩብን እንዳንሆን ተዋርደናል እና ቃሉ ለሁሉ ደረሰ። አያቸው ሳሙኤል በአምልኮት ጊዜ የተወለደ ነው። በመስገድ ጊዜ አባቱ ሕልቃና ተንበርክኮ ሰግዶ ለሐናንን ማጽናንቷት አበረታቷት ልጁ ተጸነሰ። በፍቅር ውስጥ ተጸነሰ። በክብር ውስጥ በስግደት ውስጥ ተጸነሰ። በምን ጊዜ ነው የተጸነስከው? እናትህና አባትን ቀስ ብለህ ጠይቅ። ካሉ ከሌሉም በጸሎት ጠይቅ፣ በስግደት ጠይቅ። የእነሱን ኮተት ስለተሸከምህ ከብዶሃል፣ ነገሮች ሁሉ ከብዶሃል። ከዛም ሳሙኤል የእስራኤልን ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እንግዶችን፣ አማልክትን፣ አስትሮትን ከመካከላችሁ አርቁ፣ ልባችሁንም ወደ እግዚአብሔር አቅኑ፣ እርሱን ብቻ አምልኩ፣ ከፍልስጤማውያንም እጅ አድናችኋል ብሎ ተናገራቸው። አይገርም? አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።